ፈረንጁ ጎረቤቴ ሰዓት ላይ ተገኘን። ሳራ ደግሞ እዚያ አጠገቤ ትገኛለች። የዛሬ እንግዷ ማን እንደሆኑ ልትነግረን። ዛሬ እንግዲህ ወደ ዩክሬን ነው ጎራ ምለው። ዩክሬን ሀገሯ ሳይሆን ወደ ዩክሬን ኤምባሲ ጎራልን ነው። ሚስተር ኦሌ ይባላል። በኢትዮጵያ የዩክሬን አምባሳደር ነው። ከሱ ጋር የሚኖረኝ ጊዜ እንግዲህ እዚሁ እንዳልጨርሰው አይተን እንምጣ። ወደ ፕሮግራሙ እናልፋለን። ፈረንጁ ጎረቤቴ A little bit about Ukraine. ዩክሬን የብዙ ፈጠራና ጠቃሚ የፈጠራ ውጤቶች መገኛ ናት። ለምሳሌ የመጀመሪያው ሄሊኮፕተር የተመረተው በዩክሬን ነው። ስለዚህ ዩክሬን በዓለም አቀፍ ሕግ ግንኙነትና በፈጠራው ዓለም በብዙ የተሳተፈች ሀገር ናት። ከአውሮፓም አልፎ ለዓለም ትልቅ አስተዋጽኦ አበርክተናል። ዩክሬን በስፖርትና በስፖርተኞቿም በዓለም ታዋቂ ናት። በተለይ በማርሻል አርት ዘርፍ ጥሩ ተሞክሮ አለን። ተግባቢና ለዓለም በራችን ክፍት ነው። እንግዳ ወደ ቤታችን ሲመጣ በጨርቅ ላይ ዳቦና ጨው አድርገው እንቀበላለን። ይሄም እንግዳ እንደምናከብርና በቤታችን በመገኘቱ ደስተኛ እንደሆንን መግለጫ ነው። 70% የሚሆነው ሕዝብ የክርስትና እምነት ተከታይ ሲሆን እንደ ኢትዮጵያ ጥንታዊ ቤተክርስቲያን በዩክሬን ውስጥ ይገኛሉ። በተጨማሪም ዩክሬን ለዓለም ገበያ ምርት በማምረትና በመላክ ትታወቃለች። በኢንፎርሜሽንና ቴክኖሎጂ ዘርፍም በሰፊው እየሰራን ነው። በዚህ ረገድም ኢትዮጵያ ትልቅ ዕቅድ አላት። ስለሆነም ዩክሬን ያላትን ልምድ ለማካፈልና አብሮ ለመስራት ዝግጁ ናት። ይህ ደግሞ በሁለቱ ሀገራት መካከል ያለውን ግንኙነት ያጠናክረዋል። How to deal with that, and we are ready also to share our experience with Ethiopian side. Hello, Your Excellency. Thank you for coming. Glad to see you. Thank you for having me as well. How are you? I'm fine, thank you. Please take a seat. All right. So, ከመጀመራችን በፊት መጀመሪያ ከእርሱ ጋር እንተዋወቅ። For sure, it was a pleasure. My name is Oleg. ኦሌህ እባላለሁ። የተወለድኩት በ1977 በሶቪየት ኅብረት በዩክሬን ነው። ለትምህርት ብዙ ቦታ ከሚሰጥ ቤተሰብ ስለሆነ የመጣሁት ስለ ዓለም ብዙ ማወቅ እንድችል ጠቅሞኛል። መጽሐፍትን በማነበት ጊዜ ዓለምን እየዞርኩ የማወቅ ጉጉት አደረብኝ። ዲፕሎማት የመሆን ፍላጎት የሚያደረብኝ የዛን ጊዜ ነበር። መጀመሪያ በ2002 የተሾምኩት በአልጄሪያ እንዳገለግል ነበር። የባህል አታሼ በመሆን አገለገልኩ። ከዛ ወደ መካከለኛው ምስራቅ ሊባኖስ ካውንስለር በመሆን በአልጄሪያ የኢኮኖሚ አማካሪ በመሆን አገለገልኩ። I did in Nigeria. Nigeria as the chief of economic section. So you've been in different African countries before exactly. Ethiopia. This is my third one, I think. Oh, Ethiopia is your third one. Third one. So after I was in አዎ ኢትዮጵያ ሶስተኛ በሥራ የመጣሁባት የአፍሪካ ሀገር ነች። በአውሮፓ የሰራሁት በጣሊያን ብቻ ነው። ብዙ የሰራሁት በሜዲትራኒያን ጉዳዮች ላይ ነው። መጀመሪያ አልጄሪያ ውስጥ መስራቴ ስለ አፍሪካ ባህልና አኗኗር እንዳውቅ ብዙ አግዞኛል። ለኔ አፍሪካ የተስፋና የእድገት አህጉር ነች። አፍሪካ በሁሉም ረገድ በባህላዊ መስህብ፣ በኢኮኖሚያዊ እድገትና በሰዎች መስተጋብር እያደገች ነው። The most attractive for cultural issues, the most attractive for economic development, the most attractive for even people interactions. ኢሮፕ ውስጥ የመጀመሪያው ካፌ ወይም ኮፊ ሾፕ የተከፈተው በዩክሬን ነው ይባላል እና ቡና እንደምትወዱ ደግሞ ማሳያ ነው ማለት ነው ይሄ። Exactly, and I think this very unite us as a nations. አዎ ይሄ የሚያመሳስለን ነው። እናንተም ቡናን አገኛችሁ፣ እኛ ደግሞ የመጀመሪያውን ካፌ በዩሮፕ ውስጥ ከፈትን። ቡና እየጠጣን ጨዋታችንን መቀጠል እንችላለን። እየሸተተኝ አንደኛ ቡና ነው። Do you do this in Ukraine too? We have not such a... You have to do like this. Like that. Oh, very tasty.
የዩክሬን ሰማያዊና ቢጫ ቀለማት በባንዲራችሁ ላይ ምንድን ነው የሚወክሉት? So we are very like liberty, you know, and ነፃነትን ነው የሚገልጸው። ቢጫው ቀለም የሀገሪቱን ግብርና ሲያመላክት፣ ሰማያዊ ቀለም ደግሞ ሰማያዊ የሆነውን ሰማይን ያመላክታል። it affects our style of life. ወደ ኢትዮጵያ ዋና መዲና ወደ አዲስ አበባ ሲመጡ የነበሩት የመጀመሪያ ስሜት ምንድን ነበረ? It is very difficult to explain because I was so much astonished, you know. በጣም ነው የተገረምኩት። ያለሁበት ቦታ ትክክለኛ ቦታ መሆኑን ተጠራጥሬ ነበር። ምናልባት ኒውዮርክ ወይም ደግሞ ሲንጋፖር ሳይሆን አልቀርም ያለሁት ብዬ ነበር። It is not Addis Ababa, it cannot be, but it is. አዲስ አበባ የሚለውን ስያሜ ማን እንደሰጣት ያውቁ ነበር? Addis Ababa. አዲስ አበባ የሚለውን ስያሜ መጀመሪያ የሰጡት ንጉሱ ይመስሉኛል። የአጼ ሚኒሊክ ባለቤት እቴጌ ጣይቱ ነበሩ። አጼ ሚኒሊክ። Okay. Yeah, she was the one. Very interesting. So now I'm very interesting to see. አሁን ደግሞ የከተማውን ታሪክ ለማወቅ ጓጉቻለሁ። አዲስ አበባ የስልጣኔ መንገድ ትመስለኛለች። ከየት ተነስታ እንደተለወጠች ማወቅ ለኔ አስደሳች ነው። Understand and to see from where you develop. ክቡር አምባሳደር ከመጡ እዚህ ብዙም ስላልቆዩ ብዙ የሚታዩ ነገሮች አሉ። ከዛ ውስጥ ደግሞ የተወሰነ ነገር ዛሬ ዞር ዞር እያልን ነው የምናየው። አንዳንድ ቦታዎች ወስዶታለሁ ማለት ነው። ይሄ ለኔ ጥሩ አጋጣሚ ነው። ደስ ብሎኛል። I will appreciate that. I already have impatience. ዛሬ ቀኑን አምባሳደር አይደለም የሚሆኑት ቱሪስት ነው የሚሆኑት። So Are you ready? Hope yes. It is my dream to come to some country where I'm working like ambassador, like tourist. Tourist, you know? yeah. All right, so yeah, let's go. Thank you. ክቡር አምባሳደር ቤተሰብ ልጆች አሉት? እዚህ ነው ያሉት ወይስ እዛው ዩክሬን ነው ያሉት? Of course, I'm married. I have my daughter. But አዎ ባለትዳርና የአንድ ሴት ልጅ አባት ነኝ። ባለቤቴም ዲፕሎማት ስለሆነች በሌላ ሀገር በስራ ላይ ናት። በአንዱ ሀገር እንድንቆይ የስራችን ህግ አልፈቀደም። ባለቤቴ አሁን በሚላን በስራ ላይ እያገለገለች ትገኛለች። like vice-consul in Milan. የሱፍ አበባ የዩክሬን እንደ ምልክት ነው የምትጠቀሙበትና ምንድነው ከዛ ጀርባ ያለው ሚስጥር? I think our fertile soil. ለም የሆነ አፈር እንዳለን ለማሳየት ነው። የሱፍ አበባ ማራኪ ብቻ ሳይሆን በግብርናውም አስፈላጊ የሆነ አበባ ነው። ዩክሬን በስፋት የሱፍ ዘይትን በማምረትና በማቅረብ ትታወቃለች። በግምት 30% የሚሆነው የዓለማችን ለም ጥቁር አፈር በዩክሬን ይገኛል። ስለዚህ ብዙ የጥራጥሬ አይነቶች በተለይም ስንዴ በስፋት እናመርታለን። ለዛም ነው ከአውሮፓ ይህን ለመባል የቻልነው። እኛ ሰብል በማምረት ብቻ ሳይሆን በግብርናውም ዘርፍ ከዳበሩ አገራት መካከል አንዱ እንድንሆን የሚያስችለን ቴክኖሎጂ ለማበልጸግ ጥረት ስናደርግ ቆይተናል። And we're ready to exchange with our experience in Ethiopia, with Ethiopia. ኢትዮጵያና ዩክሬን የሚያመሳስላቸው ባህሎች አይተዋል እስካሁን ድረስ በቆዩበት ጊዜ? Even first what I see, it is በመጀመሪያ ያስተዋልኩት የባህል ልብሳችን መመሳሰል ነው። ሌላው ደግሞ ለቡና ያለን ፍቅር ነው። ኢትዮጵያ የቡና መገኛ ነች። ዩክሬን ደግሞ ትልቅ ተጠቃሚ ነች። በዩክሬን በካፌ ውስጥ ተቀምጦ የመዝናናት ልማድ አለን። በዋና ከተማዋም እጅግ ብዙ ካፍቴሪያዎች አሉ። and more than 1,500 cafeteria are registered in the city. በስራ አጋጣሚ ወደ ሌላ የአፍሪካ ሀገር ወይም ወደ ሌሎች ሀገራት የመኖር አጋጣሚ ያለና ሀገሮች ምንድን ነው የሚናፍቁት ሲወጣ በሚልበት ጊዜ? Probably absence of possibility to song with my family. ከቤተሰቦቼና ከጓደኞቼ ጋር መጫወትና መዝናናት ይናፍቀኛል።
በእርግጥ አሁን በሶሻል ሚዲያ ምክንያት ቅርባቸው እንዳለው ይሰማኛል። ሁልጊዜ አዲስ ነገር መሞከርና ማየት ያስደስተኛል። በሌላ ሀገር በመሆንበት ጊዜ ከስራ ውጪ መጓዝ፣ ሙዚየሞችን መጎብኘት፣ የሰዎችን አኗኗር ማወቅ፣ ምን አዲስ ነገር እንዳለ ለማየት እሞክራለሁ። አንድ ቀላል ጥያቄ አለኝ። ዲፕሎማት ባይሆኑ ኖሮ በየትኛው ስራ ዘርፍ ይሰማሩ ነበር? Explorer. ይህን ለመግለጽ ትንሽ ቢከብድም ከቦታ ቦታ እየተዘዋወርኩ ብርቅ የሆኑ ቅርሶችን እየሰበሰብኩና እያየሁ ዓለምን የምዞር ይመስለኛል። Explorer, it is in my sight and my heart. እስካሁን ከመጡ የለመዱት የአማርኛ ቃል አለ? Just numbers. ቁጥር እሞክራለሁ። ከሚቀጥለው ወር ጀምሮ መማር ስለምጀምር ምናልባት በቀጣይ ስንገናኝ በአማርኛ እናወራ ይሆናል። And I will have interview in Amharic. Did you learn some words? Like Buna. Some Amharic words? Like, okay, Buna. Like Buna. Buna. አመሰግናለሁ. Thank you. How do I say thank you in Ukraine? Дякую. Yeah? Дякую. Дякую. Exactly. And дякую in Amharic? አመሰግናለሁ. Амасагнада. So I want to learn one sentence like, hello, my name is Sarah. Вітаю, мене звати Сара. Вітаю, my name. So let's try in Amharic. ሰላም 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 ስሜ ስሜ አቶ ኦሌ ይባላል። ሰላም ስሜ አቶ ኦሌ ይባላል። ያ የኢትዮጵያ ብሔራዊ ሙዚየም ነው ያለ ነው። ኢትዮጵያ የጥንት ታሪክ እሱን በደንብ የምናይበት ቦታ ነው። ስለዚህ እሱን ነው እንግዲህ እየተዛዛርን ዛሬ የምንጎበኘው። በጣም ደስ ይላል። የዛሬዋ ቀን ለኔ ልዩ ነች። ሁሉንም እስካይ ጓጉቻለሁ። Okay. So nice to meet her in person, you know. So it was my dream to see once our first human on the earth. ይሄ የድንቅነሽ ወይም ደግሞ የሉሲ ቅሪተ አካል ተመሳስሎ የተሰራ ነው። ስለዚህ በሰማያዊና በነጭ የተቀባው ያልተገኘው አካሏን የያዘ ነው። በጥቁር የተቀለመው ደግሞ የተገኘውን 40% የሚሆነው ቅሪተ አካል የያዘ ነው። በኢትዮጵያዊ ስሟ ድንቅነሽ ትባላለች ሉሲ። And so you used to travel and to expose it. ተመሳሳይ ነው ወይስ ትክክለኛዋ ሉሲ ነች? Original. The original. Original. Yeah, because there is ፓስፖርት አለ? ፓስፖርት አለ? ካለ asking about her passport. ኢንተርናሽናል ዜጋ ነች። International passport. And she is, the mother of all humankind. Thanks so much. Have a good time. እናመሰግናለን። So, Your Excellency, how was your visit? እንደዚህ በርካታ ነገር ይኖራል ብዬ አልጠበቅኩም ነበር። ከሉሲና ከሌሎች ባየሁት ነገር ተገርሜያለሁ። አፍሪካን በዚህ መንገድ ለመረዳት ችያለሁ።
with all this ceramic works as well. As Africa shows me from another side. ክቡር አምባሳደር የዩክሬንን ባህላዊ ልብስ ሰጠኝ እንዲህ እምር ድምቅ ስላረከኝ በጣም ነው የማመሰግነው። It is my pleasure. How do I look? like Ukrainian, but even better. But I love it. እኔ አንድ ጥያቄ አለኝ። በጣም ነው የሚያምረው ያየሁት። ጥልፍ ነው በእጅ የተሰራ ነገር ነው? Of course. So በሚገባ ይሄ ላንቺ በልዩነት የተሰራ ስለሆነ ሌላ ሰው ላይ አታዩ። nobody has the same as you can. Thank you again. So አሁን ቶቶት ነው ያለ ነው። የተለያዩ ዳንሶችን እና ምግቦችን የኢትዮጵያ ባህላዊ ጭፈራዎችን እናያለን። ስለዚህ አንተም የመጀመሪያ ስለሆነ በደንብ ትዝናናለህ። I'm sure that we'll enjoy it. የቤቱ አሰራር ትንሽ ከከተማ ወጣ ያለ ይመስላል። ወደ ውስጥ ገብቼ ያለውን ነገር ለማየት ፈልጋለሁ። And probably I will try to dance. ምክንያቱም ኢትዮጵያ ውስጥ ከ80 በላይ ብሔር ብሔረሰብ ስላለ የተለያዩ አይነት ባህሎች፣ የአኗኗር ዘይቤዎች፣ ምግቦች፣ ቋንቋዎች አሉ እና ያንን በተወሰነ መልኩ ደግሞ ጭፈራውን እዚህ የምናየው ይሆናል። Sure. So then next Wow. Thank you. Ada mahal andole. Hai ade cima. Wow.
እስከመጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።